ነፍሴ ወኔ የተሞላች ናት። ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ ከመጡ 5 ቅንና ብቁ መሪዎች ውስጥ አምስተኛው ዑመር ኢብኑ አብዱል አዚዝ ይባላሉ። የታላቁ መሪ ዑመር ኢብኑ ኸጣብ የልጃቸው ልጅ ነው። ዑመር ኢብኑ አብዱል አዚዝ የስኬት ምንጫቸውን እንዲህ ሲሉ ይተርኩልናል። አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ? ኢነሊ ነፍሰን ተዋካ ይላሉ። እኔ እኮ ስሜቷ ማይቆረጥ ትልቅ እሳቦት ያላት ነፍስ አላህ ሰጥቶኛል ይላል። እኔ ወኔዋ የማይበርድ በጠንካራ ስሜት የታጨቀች ነፍስ አለችኝ። ከአንድ ስኬት ላይ ስትደርስ ከፍ ወዳለ ስኬት ለመድረስ ትቃጣለች። ገና በወጣትነቴ ያጎቴን ልጅ ፋጢማን ለማግባት ነፍሴ ፈለገች። ምክንያቱም ፋጢማ በጣም ቆንጆ፣ አላህን ፈሪ፣ ገጣሚ፣ ቁርአንን በቃሏ የሸመደደች ሊቅ ናትና። በዚህ ላይ ሰባቱም የቤተሰብ ክፍሎቿ የሙስሊሙ ዓለም መሪዎች ናቸውና አያቷ፣ አባቷና 4 ወንድሞቿ የዓለምን 1/3 የሚሸፍነውን የሙስሊሙን ዓለም ያስተዳድሩ ነበር። እርሷን ማግባት ምንኛ ስኬት ነው! ባላህ ፈቃድ አገባኋት። እኔ እኮ ነፍሴ ወደ ላይ አሰበች፣ ፋጢማን አግብቼ እስላማዊ ቤተሰብ ልመሰረት። ፋጢማ ማለት የዑመር ኢብኑ አብዱል አዚዝ ያጎቱ ልጅ ናት። ዑመር ኢብኑ አብዱል አዚዝ ኢብኑ መርዋን፣ እሷ ፋጢማ ቢንቱ አብዱል መሊክ ኢብኑ መርዋን፣ በመርዋን አያት ላይ ይገናኛሉ። ያጎቱ ልጅ ናት። ፋጢማ ይላል ላገባበት ያሰብኩ ብዙ መስፈርት አላት። አንደኛ ተቅያ አላህን ፈሪ ነበረች። ሁለተኛ ሐፊዘቱ ለኪታቢላህ ቁርአን ሐፍዛ ነበር ይላል። ሶስተኛ ሻሂራ ገጣሚ ነበረች። በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ ነው። አራተኛ ጀሚላ ሳያት ደስ የምትለይ ቆንጆ ነበረች ይላል። ስመለከታት የምወዳት ሴት ነበረች። አምስተኛ 7 ወንድሞቿ ፕሬዝዳንቶች ነበሩ። 4 ወንድሞቿ፣ አባቷ አብዱል መሊክ፣ መርዋን አያቷ፣ ባሏ፣ 4 ወንድሞቿ ፕሬዝዳንቶች ነበሩ። እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታከት ነፍሲ ዘለለች። ፈተዘወጅቱሃ ተሳካልኝ፣ አገባኋት። ዑመር ኢብኑ አብዱል አዚዝም እንዲህ ሲሉ ይቀጥላሉ። ከዚያም ነፍሴ ሀገር አስተዳዳሪ መሆንን ተመኘች። ከጥረት በኋላ የመዲና የሳውዲ አረቢያ አንዷ ግዛት መሪ ሆንኩኝ። በዚህ ስኬት ነፍሴ ፍላጎቱ አልተገታም። የሙስሊሙ ዓለም መሪ መሆን አለብኝ ብዬ የተነሳው ባላህ እገዛ የዓለምን 1/3 ለማስተዳደር በቃው። አሁንም ከፍ ወዳለ ስሜት እየጠራችኝ ነው። አሁን ነፍሴ ወደ ጀነት ትቋምጣለች። ከዛ ነፍሴ አሁንም ጓጓች ፕሬዝዳንት ለመሆን፣ መሪ አሚር ለመሆን። የመዲና የነቢያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰን ነፍሴ ቋመጠች። ይሄም ግብ ተሳካልኝ። ፈሲርቱ አሚረን አለል መዲና የመዲና አሚር ሆንኳል። አሁንም ነፍሱን ተመልከቷ። ثم ان نفسي طاقت الى الخلافه ከዛም ነፍሴ አሁንም ቋመጠች ወደ ምን? የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ። ፈሲርቱ ኸሊፈተ للمسلمين ይላል። የሙስሊሞቹ አሚር ሆንኩ። አሚር አልሙእሚኒን የዓለምን 1/3 ነበር ያስተዳደር። ዓላማዎቹ እንዴት የተሳኩ እንደህዱያቸው። ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ? አልአን ነፍሲ ታቀት ኢላ ማዛ። አሁን ነፍሴ ወደ ምን ጓጓቻ? ከዱንያ ያለቃልን ወደ ጀና ነፍሴ አሁንስ ጓጉታለች። ታላቁ መሪ ዑመር ኢብኑ አብዱል አዚዝ ጠንካራ ወኔ ነበራቸው። ከስኬት ወደ ስኬት ያሸጋገራቸውን የማይበርድ ስሜት ውስጣቸው ሰንቀዋል። ቆንጆ ሚስት አግብተዋል። የዓለምን 1/3 የማስተዳደር የመሪነት ወንበር ላይ ተቀምጠዋል። ነገር ግን ይህ ሁሉ ብቻውን ስኬት አይደለም። ይህ መዳረሻ እንጂ መድረሻ አይደለም። የምድራዊ ስኬቶችን ሁሉ የምናሰልፍበት ሌላ መሰረታዊ ግብ
አላቸው። ይህን የመጪው ዓለም ሙሉና ዘላለማዊ ስኬት ለማግኘት የምድራዊ ስኬታቸውን ወደ ጥሬ ዕቃ ተጠቀሙበት። ይህ ታላቅ ሰው በስልጣን ላይ የቆዩት ለ2 ዓመት ከ6 ወር ለ30 ወራት ብቻ ነበር። በዚህች አጭር ጊዜ ውስጥ ግን ምድርን በፍትህ ሞልተዋት አልፈዋል። ከእርሱ በፊት ቦታው ላይ የነበሩ አመራሮች የፈጠሩትን ክፍተቶች ሁሉ ሸፍነዋል። ማህበረሰቡን ከችግር አላቀዋል። ህዝቡ ኢኮኖሚያዊ ድሎት ላይ ከመድረሱ የተነሳ የዘካ ብር የሚቀበል ጠፍቶ ነበር። ከሚያስተዳድሩት ሰፊ ግዛት ዘካ የሚቀበል በመጥፋቱ ምክንያት ገንዘቡ ተሰብስቦ ደቡብ አፍሪካ ለሚገኙ ድሆች እንዲከፋፈል ተደርጓል። በፍትህ ያስተዳደሯትን መሬት አላህ ባርኮላቸው ነበር። እንደሚታወቀው ሁሌም ፍትህ ሲንሰራፋ፣ ብክለት ሲወገድ የአላህ ረድኤት ምድር ላይ ይሰፍናል። በዑመር ዘመንም የሆነው ይህ ነበር። የተዘሩ አዝመራዎች ውርጭ ሳይመታቸው ፍሬያቸውን ይለግሳሉ። በእርሳቸው የግዛት ዘመን የበቀለ የስንዴ ፍሬ ቱርክ የሚገኝ አንድ ሙዚየም ውስጥ ለታሪክ ተቀምጧል። ይህ የስንዴ ፍሬ የቴምር ፍሬ ያህላል። ምን አይነት በረከት ነበር በዑመር የግዛት ዘመን ፈጣሪ ወደ መሬት ያወረደው ብሎ መጠየቅ አይገባምን? የሚገርመው ሙስሊሙን ያስተዳደረው 2 ዓመት ከ6 ወር። እኒህን ዓመቶች ሱብሃንአላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው። ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ ሱብሓነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ። ኢስታንቡል አንድ ሙዚየም አለ። እዛ ሙዚየም ውስጥ በዑመር ኢብኑ አብዱልዓዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል። የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ? የተምር ፍሬ ያህል። አላህ በረከቱን ለቀቀው በሱ ዘመን። ውድ የሀገሬ ልጆች ምድር በሁለት ህጎች ትመራለች። አላህ ሁለት መሰረታዊ ህጎችን አስቀምጧል። አንደኛው በሰዋዊ ጥረቶች የሚፈጸም ሲሆን ሁለተኛው ደግሞ በፈጣሪ ቀጥተኛ እርዳታ የሚከወን ነው። የሰው ልጅ ዘርቶ አርሞ ኮትኮቶ ጥሩ ምርት ያገኛል። ይህ የሰዋዊ ህግ ነው። ነገር ግን ፈጣሪውን ከታዘዘ ለእርሱ ታማኝና ጥንቁቅ ከሆነ ከዘራው በላይ ውጤት ያገኛል። በቃ ህጎቹ እነዚህ ናቸው። የሰዋዊ ህግ፣ የጥረት ህግና የኢማን ህግ ይባላሉ። ሁለቱን ያከበረና የተገበረ ሰው የስኬት ማማ ላይ ይወጣል። አላህ ሱብሓነሁ ወተዓላ ይህን የኢማን ህግ ቁርአን ላይ እንዲህ ሲል ያስቀምጠዋል። የከተማዋም ሰዎች ባመኑና በተጠነቀቁ ኖሮ በእነርሱ ላይ ከሰማይም ከምድርም በረከቶችን በከፈትንላቸው ነበር። ዑመር ኢብኑ አብዱልዓዚዝ እንዲህ አይነት ግብ ቀርጬ እስከ ሞት ሰራ ይላሉ። ታሞ ያለ ትላልሽ ባለቤት ውጡልን አለ ከቤት ወጣ። ውጩኝ ግን ሰማው ነበር። መላእክቶቹ እንደገባ ታይቶት ነው ይላሉ ዑለማዎች። ከዛም ምን አለ? ቀጣዩን ዓለም እኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው። ኢንሻአላህ ወሁ ሚን አህሊል ጀና። ዑመር ኢብኑ አብዱልዓዚዝ ግብ ቀረጸ፣ በአላህ ፍቃድ አሳካ።